ሰላም የኢትዮጵያ ልጆች እንዴት ናችሁ? ፈጣሪ በሁሉ አመስጋኝ አርጋችሁ አመስጋኞች ሁኑ። ደግመዋለሁ፣ አመስጋኞች ሁኑ። ይቺ ዓለም የሁሉም የትግል ሜዳ ብትሆንም ለአመስጋኞች ግን ቀላል ናት። እናመሰግን ችግሩን ሳይሆን እግዚአብሔርን እናያለን። እናመሰግን ያጣነውን ሳይሆን ያተረፍነውን እናስባለን። እናመሰግን የሄደውን ሳይሆን ያለውን እንመለከታለን። ማመስገን የልቦናን ዓይን ያበራል። ማመስገን ተተራራ ጀርባ ያለውን መስክ ከዋሻው በላይ ያለውን ብርሃን ያሳየናል። ማመስገን ነገር ሁሉ ለበጎ ነው ብሎ ተማሰብ የመነጨ ስሜት ነው። ማመስገን እኔ ለእኔ ተመረጥኩት እግዚአብሔር ለእኔ የመረጠው ይበልጣል ብሎ መቀበል ነው። ማመስገን አለማጣት፣ አለመጎዳት፣ አለመታመም፣ አለመቸገር አይደለም። ደግ ደጉን የመቁጠር የህይወት ጥበብ ነው። የሚያመሰግኑ ሰዎች ልባቸውም ፊታቸውም ያበራል። ሰዎች እኛን የሚፈልጉን ብሩክ ፊታችንን፣ ቅን ልባችንን በማየት አለባቸው ትግል ለማረፍ ነው። እኛው ራሳችን ምሬታሞች ተሆንን ሰላማቸውን ላለማጣት ይሸሹናል። የሰላም ሰዎች ሁኑ። ብትችሉ ከሰው ሁሉ ጋር ሰላም ኑሩ። ለምንድን ነው ታዲያ እኛ ሰዎች ከማመስገን ይልቅ ማማረርና ማጉረምረም የሚቀናል ወይም የሚቀለን? እኛ ሰዎች ስንባል የምናማረረው ምናልባት ችግርን በችግር ለመፍታት ተነስተን ስላልተሳካልን ሊሆን ይችላል። የምናማረረው ታምር በመጠበቅ ደክሞን ሊሆን ይችላል። የምናማረረው ትልቅ የሚባለውን ነገር ጠብቀን ለዛሬ በሚበቃን ትንሽ ነገር ስላላረካን ሊሆን ይችላል። የምናማረረው ተሰው የመላእክን ባህሪ ስለምንጠብቅ ነው። ማመስገን ሁሉንም ነገር በልኩ የማየት ውጤት ነው። በስተመጨረሻ ማለት የምንፈልገውን ብናገኝም ሞት አይቀርም። ከሞት የሚያድነው ግን አሁንም በእጃችን ነው። ስሙም እግዚአብሔር ይባላል። በሕይወት ውስጥ አለኝ ተማለት አለሁ ማለት ይበልጣል። የሚጎልበትም በሕይወት ያለ ነው። የለኝም ያልነው ራሱ በሕይወት ስላለን ነው። በሕይወት መኖር ይበልጣል። እኔ ወጣቶች ለምንድነው ቶሎ ተስፋ መቆርጡት? ለምንድነው ለመኖር አቅም የምታጡት? ለምንድነው ሁሉም ነገር ዝግትግት ጭልምልም የሚልባችሁ? ለምንድነው መሳቅ መደሰት ያቃታችሁ? ለምንድነው ተስፋ ቆርጣችሁ ውስጥ የምትገቡት? ለምንድነው ውስጣችሁ ባዶ ሆኖ ደስተኛ ለመምሰል የምታስመስሉት? ለምንድነው በሕይወት የምትፈተኑት እናንተ ብቻ እንደሆናችሁ የሚሰማችሁ? ለምንድነው ማስመሰልን ስራ ያበላችሁ ያዛችሁት? ለምንድነው ተስፋ እንደሌለው ሰው የምትሆኑት? የምትቀኑበት እና እሱን መሆን የምትፈልጉት? ሰው እኮ እንደናንተ ሰው ነው። ልዩነቱ እህቱን የተረዳበትና ያየበት መንገድ የተለየ መሆኑ ነው። ስኬታማ የተባለ ሰው ሁሉ እንደናንተ ሰው ነው። ዛሬ ስኬታማ የምትሏቸው ሰዎች በአጠቃላይ በሕይወታቸው ተስፋ የቆረጡ የደከማቸውና ያቃታቸው በተደጋጋሚ ራሳቸውን ለማጥፋት መንገድ ይፈልጉ የነበሩ ናቸው። ዛሬ ግን ስኬት ማማ ላይ ለመውጣት መርዙን፣ ገመዱን፣ ሱሱን በጣጥሰው ጥለው ነው። ስኬታማ ማለት በገንዘብ ባለጠጋ መሆን ብቻ አይደለም፣ ጤናማና ደስተኛ ሆኖ መኖር ነው። አንተም የኔ ልጅ ለመነሳት ለመለወጥ ስኬታማ ለመሆን አረፈደብህም። ስኬታማ ለመሆን የሚያስፈልግህ ነገር አንድ ነገር ብቻ ነው። እርሱም በሕይወት መኖርና በፈጣሪ መታመን፣ ራስህን መጠበቅና ያገኘውን መስራት ነው። ስለዚህ በርታ፣ ይዞህ እግዚአብሔር እንዲረዳ እንዲያግዝህ ሁልጊዜ ጸልይልሃለሁ። ምንትዬ የሚበላ ነገር የለም? ርቦኛል። ኧረ አለም እንዴ የምለው እኔ እኮ ባስታ አልወድም። አንድ ሁለት ብቻ ጉረሽና ታቆሚያለሽ። አይ አልፈልግም። ጎሽ አንቺ እኔ ብቻ አንድ ብለላ ጉርስሽ። በእርግጠኝነት በጣም ተወጃለሽ። አይ አፍሽን ከፈት አድርጊ በደምብ ጉረሽ። ይኸው ረግ እንዴት ነው? አይ ጥሩ ነው። እስቲ አንድ ድገመኝ።